አይኖርም በኢትዮጵያ ውስጥ ፋኖ በሚይዝበት ስለዚህ በሐሳብ እናሸንፋለን በተግባርም እናሸንፋለን ለመላው የኢትዮጵያ ህዝብ ነፃ ለማውጣት ምንታገለው እንጂ አማራ የሚባል ክልል ወያኔ የፈጠረው ነው እሱም ማናምንበትን እሱን መጣል የመጨረሻ አሁን ያንተ ስም ይርታቸው ነው የሱስም ሞጊልዳ ነው በሁለቱ መሃል መበላለጥ አለ ወይም ለዛ አለው ስም ይሄ ነው ለዛ አይደለው ስም ይሄ ነው የማለት ነገር መንፈስ አለበት አንደኛ እኔ ሞጊልዳ ማለት ትርጉሙ ራሱ አላውቀውም ይርታቸው ማለት ትርጉሙ አውቀዋለሁ ፎር ኤግዛምፕል እኔ በማላውቀው ቆይ ሊጨርስ እኔ በማላውቀው ስም ዝህ ከፍ ለማድረግ አልችልም የሰው ስም መሆኑን ከተረዳሁ ስሙ ነው ምንም በስም ይወርድበት ምናምን እኔ ነጮች እንኳን አንድ ነገር ድሮ የላማዚን ካምፓኒ ነበረኝና ትርጉሙ ስላላወቀው ይሄን ስም ቀይሮ ታስገድደዋል ማን አስገድዶ አማራ በታሪኩ ሰው አስገድዶ አያውቅም አንተ የውሸት ትርክት የፈጠሩበት እንጂ እሷ ስጋቱ ቢመጣ ስሜ ሊያስቀይር ይችላል ነው የሚለው አይ የራሱ ፋስትሬሽን ያደረገበት ማኛ ምንም ልንረዳው አይችልም ራሱ መመርመር አለበት ራሱ ደግሞ ከዛ ፍርሃት ነፃ ወጥቶ አማራ ገዳይ እንዳልሆነ አማራ ጨፍጫፊ እንዳልሆነ አማራ እጅ እንደማይቆርጥ ልነግረው እፈልጋለሁ ይሄ የውሸት ትርክት አባ ታንቱ የተናገር ማን ነው የወላይታ ሰው የምሁር ጋዜጠኛ ታዲዮስ አሁን እሳቸው የተናገሩት እውነት ተናግረው በእውነት ስለተናገሩ እስር ቤት እየማቀቁ ነው ያሉት እንግዲህ እኛ እሳቸው የነገሩን እንኳን ደፍረን መናገር አልቻልንም የነበረው ታሪክ ደግሞ ታሪክ አይፋቅም አንዴ የተሰራ ታሪክ ሞጊልዳ መጨረሻ ላይ ምን ትላለህ ሞጊልዳ እኔ በስተመጨረሻም ልል በፈለገው ለኢትዮጵያ ህዝብ እዚህ ለተሰበሰቡ 1000 ሰዎች ቀጣይ ምርጫ አለ የምርጫ ካርድ ወሰዱ ሀገራችን ሰላም ነው ውጭ ሀገር የምትኖሩ ሰዎች መጣችሁ ኢንቨስት አድርጉ ኢንቨስት ማድረግ የምትፈልጉ ሰዎች ካላችሁ መሬት አለ መንግስት ጨረታ ያወጣል በየጊዜው መሬት እንደድሮ ጥብስ አይደለም መግዛት ትችላላችሁ ኢንቨስት አድርጉ ሀገራችን ሰላም ናት እንደምታዩ የፋኖ ትላልቅ ጉምቱ አመራሮች ትግሉ አቅጣጫው መሳቱና መሸጡን ስላወቁ አንሸጠን በማለት ለጣሊያን እንትን ምንድነው እንቁላል እንደተቀቀለው እንደዛ አንቀቀል በማለት የመጡ የፋኖ ጉምቱ አመራሮች አሉ አባላታቸውም አሉ እንትን ውስጥ እየገቡ እየሰለጠኑ ነው ሀገራችን ሰላም ይሆናል ለቀጣይ የባህር በራችን በቅርብ እጃችን ይገባል ኢትዮጵያ ለዘላለም ትኖር እስራኤልም ተለምልምላሉ በዚህ አጋጣሚ እስራኤልና ኢትዮጵያ ለዘላለም ይኑሩ የመጨረሻ ፋኖን 4 ኪሎ መች እንጠብቅ አሁን ምን አለ መሰለ እነዚህ ገቡ የሚላቸው ሰዎች ምን ነበር ጥያቄያቸው የተመለሰ ስለ ፍቅር ይውቲ ጠየቀ ምንድነው አላማቸው ህዝብ እንዲፈታ እስር ቤት ያሉት እንዲፈቱ ተስማምተው ነበር የተስማሙት አንድ ተፈጻሚነት ያገኙት ነገር የለም አሁን ሳላስ አሁን እንኳን ሆኖ እስር ቤት ማለት ነው አሁን ከተማ ላይ መንግስት ደህንነት እየተጠበቁ ስላሉ ሌላ አይነት ነገር ስሞክረታ አንድ ነገር ተፈጻሚ የለው አቢ ማመን ማለት ሰይጣን ማመን ማለት ነው አምነህ ምንሲሳካለህ ነገር የለም እሱ የሚፈልገው ብቻ ለማድረግ ሌሎች ልጃቸው እንዳይገላቸው አሁን ምን አለከ የታወቁ ሰዎች ሌላውን ምናልባት አንድ ሁለት ሰው ቢገባ ብሎ እየጠበቀ ነው ያለው ሌሎቹ ግን ተገለዋል የሉም ከሱ ጋር የገቡ 20 ነው ምናምን የገቡ የሉም አይታይም እነዚህ 5 ሰዎች ናቸው የሚታዩት እንግዲህ ባንዳ በ100 ሺህ የሚሆን ምርኮኛ የኢትዮጵያ መከላከያ የተማረከ አለ ይያዩ ካላመኑ 4 ኪሎ እስከምንገባ ድረስ ዝም ብላችሁ ጠብቁን አንተ ብልህና ስማርት ኮንግ ገንዘብህ አሸሽ አምልጥ 4 ሜትር አትጓዙ ከጫካ 4 ሜትር በቃ እሱ በጊዜ ሂደት ነው ምናምን በቃ በጊዜ እናል እሱ ምንም ችግር የለም ጫካ የለም አሁን ፋኖ ከተማ ሀገር እያስተዳደረ ነው ያለው ህገ መንግስት ቀርጿል ከፈለክ ነገ የሚገባውን ወታደር እንድታናግረው ፈልጋለሁ በእንግዲህ ምርኮኛ ምን እንደሚል ለመከላከያ የሚያስተላልፈው መልእክትም ፓርቱ ይቀጥላል ያው ድራማቸው አያልቅም ችግር የለም ፓርቱ ይቀጥላል በሌሎች ርዕሶች ሁለታችሁ እንደዚህ ጥንት እንዲሆናችሁ እንዲያውም እንትና ከማምጣት ይልቅ ይህና መጥቶ ብንነጋገር ጥሩ ነው ለምን መሰለ አንደኛ
ሆዳም ሁሌ የሚበላበትን ድስት እያሰፋ ነው የሚሄደው። በሆዱ የተገዛ ሰው ደግሞ እሱ ብናስመልስ እንደሱ ያሉ ሆዳሞች ደግሞ ሰምተው ድንጋጤ እንዲኖራቸው በተከዜ ዘብ ያምናሉ። በተከዜ ዘብ ያምናሉ። ክርክር በተከዜ ዘብ ጠይቅልኝ። ስለዚህ ከመስፍን ፈይሳ ሞጊልዳ ይቀልኛል ነው የምትለው? አይ ያኛውማ ተሸንፏል እኮ በጥፊት ተመቶ በቃ ሁለተኛ ትግዳ። ስለዚህ ሞጊልዳ እንዳጠፋ ከኤርታቸው ጋር በዋና ዋና ጉዳዮች በርዕስ ዙሪያ ላይ ርዕስ እየመረጥን ትወያያላችሁ። አቶ ኤርታቸው እወድሃለሁ። እሺ ለማንኛውም እኔም እወድሃለሁ ኢትዮጵያዊነት ግን ለአሜሪካ ቢሸጠው እርሶ እኛ እንወዶታለን። አሁን ቴዲ ዜግነቱ አልቀየረም። ለምሳሌ ኢትዮጵያ ውስጥ እኔ ኢንቨስት አላደረኩም፣ ለሆዴ አልተገዛሁም፣ የኢትዮጵያ ንብረትም አልበላሁም፣ አልካድኩም፣ ሰው አልገደልኩም። ፍትሃዊ የሆነ መሰረት ነው የምታገለው ኢትዮጵያ። ታንክ ዩ። ያን ደግሞ ይመልሳሉ አቶ ኤርታቸው በዛ አሜሪካ የሰበሰቡትን የዲያስፖራ። እሺ ሁላችሁንም ላሰናብታችሁ። ሞጊልዳና ኤርታቸው ነበሩ። አሪፍ ጊዜ ነበረን። እየተማማራችሁ እውቀት እንዳገኛችሁ ተስፋ እናደርጋለን። ዩቲዩብ ላይ የነበራችሁ በሙሉ ስለነበረው ውይይት ከልብ አመሰግናለሁ። ከማህበራዊ ጉዳይ እስከ ፖለቲካዊ ነክ ጉዳዮች ወደ እናንተ አድርሻለሁ። ነገ እስክንገናኝ ድረስ እግዚአብሔር ከክፉ ይጠብቃችሁ። ያመለጣችሁ ሰዎች ላይቭ እዛ ውስጥ ግቡና ላይቭ ላይ ፕሮግራሙ ማየት ትችላላችሁ። ቻው ቻው። እሺ ቲክቶክ ላይ ያላችሁ እንዴት ናችሁ? እሺ ቲክቶክ ላይ ያላችሁ እንዴት ናችሁ? ቴንክ ዩ ሊና። ነገ እንቀጥላለን። በመካከለኛ ምስራቅ ጉዳይ አልጨረስንም። በእስራኤል በአሜሪካ እና በኢራን መካከል እየተደረገ ስላለው ጦርነት፣ ይህን ጦርነት ማን ነው እያሸነፈ ያለው? ልቦናችሁ ያሳያችሁን ትናገራላችሁ ወይም ደግሞ እያያችሁ ቆዩ፣ እንዲያነበባችሁ ቆዩ። ዘን ስንገናኝ ቴሌግራም ላይ ቤተሰብ ያልሆናችሁ ቴዲ ሐዋሳ ቴሌግራም ላይ ቤተሰብ ሁኑ። በዚህ ጉዳይ ላይ ትኩስና ወቅታዊ መረጃዎችን ፖስት እናደርጋለን። ሌሎችንም የሀገራዊ ጉዳዮች፣ የሀገር ውስጥ ዜናዎች፣ ማህበራዊ ጉዳዮች እዛ ነው ፖስት የምናደርገው። ቴዲ ሐዋሳ ላይ ቤተሰብ ያልሆናችሁ እንድትሆኑ። እሺ የመጨረሻ ላይ የምታነሱልኝ ጥያቄ አለ። ጥያቄ ያላስገባችሁ ሰዎች በጣም ብዙ አላችሁ። ከልብ ይቅርታ ጠይቃለሁ። አይ ነው በጣም ብዙዎቻችሁ ልካችኋል። ነገ ስለምገባ ነገ መደበኛ በጊዜ ይገባሉ። መደበኛ ፕሮግራም ላይ እንዲሁ ስለሚቀጥል በዛ ላይ እናወራለን። እሺ ታፕታፕ ላደረጋችሁ፣ ኮፒሊንግ ሼር ላደረጋችሁ፣ ቅድም ጌም ስጫወት ከኔ ጋር አብራችሁ ለነበራችሁ በሙሉ ጀግና ናችሁ። እግዚአብሔር ያክብርልኝ። በተቻለ መጠን ከግራም ከቀኝም ትንታኔዎችን ሰምታችኋል። የሰለጠነ ውይይት አድምጣችኋል። እግዚአብሔር አክብርልኝ። ነገ እስክንገናኝ